ትሁት የሆነ እየረገጠ እንደዚህ ብረግጠው አንተ ታውቃለህ የሚለኝ እንደፈለክ አድርገህ የሚነሱ ነበር ለሱ ለኛ እናቅም እና በጣም ጌታን አመሰገን ኦርቶዶክስ ቤተክርስቲያን አብሏታል ማመን ያቀተን ስንት ዓመተ ምህረት ላይ ይሆናል ያን አትሊስት ስንት ዓመተ ምህረት 30 ወደ 30 ዓመት ይሆናል ነው 30 ዓመትማ ማለት 35 እኮ ሞላ ነው ሳይሞላ ሳይጀምሩ እኮ አምስተኛ ዓመት ላይ ሳንደርስ ነው እኮ የመጡት እነሱ ከጀመሩ በኋላ ኦኬ ያን እናንተ የጀመራችሁ ከመጀመራችሁ ኦሬዲ ቸርቹ አልቆየም ማለት አይ ቸርቻቸው አለ ኦሬዲ ትዝልሻል ከጋሽ ተለሳ ጋር መተን እሱ በኋላ ነው እሱ እኮ ነው ያኔ ነው ኦፊሻሊ ግን የተገለጸው ከዛ እዛ ሄደን ያልኩሽ ይሄ ነው አለ ሲላት ያመለከን እና ዳኒ ደግሞ ጎንበስ ብሎ እንደ ሰው አያይ ይሄ ነው ጌታ ይልሽ ያ የነገረን ይሄ ነው አሉ ይሄን አለ ምናምን አበድን እና የሚገርም እኔ ዘለት ማይረስ አቋራጭ ነው ስንገባ ኃይለኛ የእግዚአብሔር መንፈስ ፕሬዘንስ ሬር ነው እንደዚህ አይነት ቀናት በህይወት ያጋጠሙኝና አንተ ደልቃለ ያኔ ድንኳን ውስጥ ማለት ነው እሱ ደግሞ ጌታ ሲናገራት እንደንትን አረጋች ይሄ ነው የነገርኩሽ ልጄ ሲላት ነገረችን ለኛ ከዛ በኋላ በቃ እንደዚህ ጅናጓት ዋው አንተ ልጄ ነህ አለች በቃ አሜሪካ ሲመጣ ቀጥታ እኛ ቤት እዚህም ሲሄድ እዚህ ደግሞ አንተ ቤት ነው ተባለ በእግዚአብሔር ቃል ትመክራለህ ነበር እና እሷም ትመክራለህ ነገረና የሆነ ሀገር ልትሄጂ ብለሽ አይሮፕላን ወጥቷል በኢኮሞርስ ፍላይት እሱ እንደወደቀ አንቺ እንደገና አየሽ ሌላ አይሮፕላን እሺ እኔ ልሄድ ነው እንደዚህ ህልም አየሁ ብለሽ ነበር እና ስትነግሪ እግዚአብሔር እኮ ህልም ሲያሳይ አንድ ሊፈጸም የሚችል እውነት ነው አንድ ደግሞ እንዲቀየር ነው ሊጸልይ የሚቀየር ነው ብሎ ነገረሽና ጾም ጸሎት ያዛችሁ ነበር ከዛ በኋላ ብዙ ቆይተሽ አሁን ሲልሽ ወይ እና ይረሳኝ መስፍን የሰናይት ባለቤት መስፍኔን አብሮ መጥቶ ነው ገና አዲስ ነው በጌታ ገና ያኔ እና እሱ ሁሌ ብላክ ላይን ማለት ነው ብላክ ላይን መስፍን ላይን ባርቦ ብላክ ላይን እሱ መስፍኔ እዩ ይሄ ወንበሩ ጥሩ አብሮ መጥተዋል አይደል ከናንተ ጋር ወንበሩ እና እሱም ገና በደም ወደ ጌታ በደም አልመጣውምና ግን ምህረት ይሄ ነው አለች ምህረት አብሮ መስፍኔ ያጠገቧ ነው ይሄ ነው አለች ሁሌ መስፍኔ እሱን ነው የሚያነው ጸሎት ቤታችሁ ስም ነበረው ምህረት ጸሎት ቤታችሁ የጸሎት ህብረታችሁ ስም ነበረው አልነበረው ተሰብስባችሁ ነው የምትጸልዩ ተስፋዬ ቤት ነበር የምንሰበሰበው ሙሉ ጋር ግን እኛ ራሳችን ተስፋዬ አድሬሶ የጫማ ፋብሪካ አለ እና ራስ አይገባንም እኮ ምልክ አቅማችን በላይ ነበር ጌታ የሚነግረን ምንም አይገባንም እኛ ይሄን ያህል ያደገን አይደለም ግን ያ በእግዚአብሔር ቅናት ውስጥ ሆኖ የመጸለዩ እሱ መንፈስ ነበር የነበራችሁ በቃ አንዳንድ ጊዜ ምሳ ቀርበን ጸሎት ነው የሚይዘው ምሳ ቀርበን ምሳ ልንበላ ቀርበን እንደገና የእግዚአብሔር መንፈስ ይወርዳል እዛ ላይ ሆነን እንደ እብድ እንሆናለን በጣም ብዙ ነው እግዚአብሔር የፈጸመው ከዛ ዛሬ 35 አመቱን የተወለደው ለኛ ይነገራል ሌላው የዛ ቤት ውስጥ ጠንካራ ህብረት በወር አንዴ ዝልሻል በየወሩ እዛው ቁርስ ተበልቶ እዛው ምሳ ተበልቶ እዛው ራት ተበልቶ የፋሚሊ ፕሮግራም ተብሎ ሰው የፈለገውን ይጠይቃል ጋሻ ሳየኛል ዋላ ጆይን አረገነሱ ቆይቶ ያስተምር መጥቶ ያንተ ነው ራስ በዩቲዩብ ታውቃለህ በደንብ ፕሌይ ላል
በጣም የሚገርም እንትን ጾም ጸሎት የሚደረገው በሙሉ ወንጌል ቤተክርስቲያን ሰዎች ቤት ነው። እኔ ከመሰረተ ክርስቶስ ሃኒ ከመሰረተ ክርስቶስ ምህረት የተባለ ሙሉ ወንጌል እና ሃኒ ነች እኔን አስከስከማች እና እንግዲህ 5-4 ሴቶች ነው ግን ለዓለም እሷ ቤት ሆና ማታ ይሰጣት ይችላል መልእክት ጌታ ፕሮፌቲክ ፕሬየር ግሩፕ እንደሆነ በኋላ ነው የገባኝ። እነሱ በዛ ነገር የተረዱት አይመስለኝም። ጌታ ይሄን ሰጥቶኛል ስላለች ወይ ተንበርከን ያለ ጃፓንን አመጣ ጌታ ጃፓን የምትባል ነገር ያሳየኛል እንደዚህ አይነት አደጋ ሊደርስ ነው ይላል። ጃፓን ይችላል አገር አቀፉ ነው ኢንተርናሽናል በቃ በትንሽ ህብረት ዓለም አቀፍ እና የሚገርም በቃ ከዛ ውስጥ አንዱ የዳንኤል ነው ወረድ ስፔሲፊክ እሷን አሁን ልክ ዳንኤል ስለ ዳኒ ፓስተር ዳንኤል እግዚአብሔር ስፔሲፊክ ስም ሳይጠራ ግን ካራክተሩ ዘዌ በሱ በእግዚአብሔር ፊት ያለውን ነገር ሲናገር እሷኛዋን ስፔሲፊክ ፕሮፌሲዋን ማስታወስ ፈልጌ ነው። እንግዲህ በልብ የሚሆን እሱን የሚገልጽ አይደለም አናውቅም። እሱን በኋላ ነው እናንተ ያወቅሽው ግን መጀመሪያ ሲመጣ ትንቢቱ እሷኛዋን ልጅ አለኝ ኦርቶዶክስ አገኘው እና ትሁት የሆነ የሚታዘዘኝ ብረግጠውም አንተ ታውቃለህ የሚለኝ ልጅ አለ ብሎን እኛ በለቅሶ ልንሞት ለቅሶ ቤት ነበር የሚመስለው። ዳኒ ደግሞ ከጥንት ጀምሮ የሚወደው አንድ ቃል ስለነበር ካፉ የማይጠፋ መዝሙረ ዳዊት ላይ እንደ ልቤ የሆነ የሚለውን በመዝሙሩ ላይ ኪዳኔን ከእርሱ ጋር አጸናለሁ እና ያንን ቃል ከአፉ ውስጥ አይጠፋም። ጸሎታችን ላይ ምንም ላይ መድረክም ላይ ከወጣ ያ ቃል አይጠፋም ከዳኒ እሱ ነገር ትንሽ ኢምፕረስ አድርጎኝ ነው። ለምን የመጣውም ትንቢት እሱም የሚወደው ቃል መድረክ ላይ ከወጣ ስንጸልይም የሚጠቀመው ቃል እና የዳዊትን ልጅ የእሴይን ልጅ አገኘው እና ቅዱሱንም ቅባት ቀባሁት እና ቀኝም ትረዳዋለች ኃይሌም ታግዘዋለች የሚለው ኤቭሪ ታይም በቃ ክሌም የሚያደርገው ቃል ነውና ለዛ ነው ይሄንን እንድትነግሩኝ የፈለኩት። ሌላ ወዲያው ታስታውሱ ከሆነ እንትን ሪትሪት የሚሄድ ተባለ ወንዶ ገነት ይዝሽኝ ያኔ ብላዛሩ አዲስ ነበር ገና የመጀመሪያ ጊዜ ኢትዮጵያ ውስጥ ናንስቲክ ይሄ አውቶማቲክ መኪና ያኔ የለም እኮ ብላዛር ቀይ እሱን ይዘን ትዝል ሻላርታለ ወንዶ ገነት ሄድን ያላሙ ዲስቆታ ነው እንዴ ልንማረቅ እኮ ነው እኔ ደባላ ብቻ ይዘውኝ የሚያስቀው እኮ ፓርክ ብላዛር የመጀመሪያ ያኔ ገና ይሄ አውቶማቲክ እንትን ኢትዮጵያ ውስጥ የለም ገና ነው ራሱ ውጭም የለም ገና እሱን ይዘን ሞልተነዋል። ያኔ ያየ የሚኬደው ለመዝናናት ነው። አገልጋዮች ማረፍ አለባቸው እና እናንተን ሁሉ ጸልዩልን ነው የሚለው እና እናረፍ እና አንተ አሁን በቃ ረፍት ነው የምታረገው ላይ ከእናንተ ጋር አንድ ላይ ተስማምተን you know what የሆነው ነገር የማይረሳ ብዙ ነን በጣም እና አስቴርም ነበረች ወዳጀነ እና አስቴር ገና አዲስ ተጋቢዎች ነበሩ እና ሃኒ ነበረች መስፍን ነበረ ኢዮብ ነበረ። በኋላ እዛ ሄድን። እኔ ደግሞ ሪትሪት እንሄዳለን ሲሉ በቃ እንዳገልጋይ ቁምጣ ምናምን እኮ ነው ማድረግ ያለብን ሱፍ ደግሞ ነግራኛለች። እኛ ራእያችን አሁን ሁሌ አገልጋይ ሰው ሲያገኝ ጸልይልኝ ቃላካ አሁን እናንተን እኛ የምንፈልገው
ማሳረፍ ነው። ናና አይ መስለኝ እኔ ሱፌን አድርጌ በዛ ሙቀት ያውም በቦልትና የሆነው ግን እግዚአብሔር የሰራው ልንገራለሁ። ታስታውሱታላችሁ። እኔና መስዋዕት ተነሳውና ዋና ቦታ ሄደ እና መስፍኔ ተከትሎ ይመጣ ወንዶ ግን እዛው ውሃ ውስጥ ሆኜ ሙቅ ውሃ ውስጥ ጸልያለሁ። መስፍን ገና ያኔ ስለ ጌታ በደንብ አያውቅም። እየተከታተለ እንዴት እንደምትጸልይ ይሰማል። ጸሎት ነው ያለ ይሰማል። አላከ ጸለይን በኋላ ለካ የመስፍን ወንድም ትልቁ ከኛ ቀድሞን ዘመቶ መስፍን አያውቅ አልተነጋገሩ ከካሊፎርኒያ አዎ ጸሎት ስንጭ ሳይሆን ገና አንተ ሊሊ ማለት ዘማሪዋ የሷ ባል በኋላ የሆነው እሱ የመስፍኔ ታላቅ ወንድም ማለት ነው። አንተ ነህ ማለት ነው። እሱ ታዲያ እኛም ቀድሞን ሳይናገር መስፍንም አያውቅም እዛ ሄድንና መስፍኔ በቃ ገርሞታል። ለዚህ የሚጸለያል እንደ ውሃ ውስጥ ለካ ያለ ማቋረጥ እንዲመጸለይ ይችላል። ብቻ እግዚአብሔር ነገር ነካው በዛ ጸሎት እና እየጠየቀኝ ስናልፍ ወንድሙን አገኘ። እንደዚህ ሳየው ጌታን ተቀብለሃል አሉ እና ደግሞ ቀስ ብሎ ነው የሚናገረው። እቺ ከሆነ አንተ ምን ሆነ አላውቅም። ምንም ጥያቄ አልጠየቀም። ተንበርከክ ነው እሺ ብሎ አንተ ነህ እጁን ዘረጋ። ጌታን ተቀበለ። መስፍን ይገባበት ጠፋው በደስታ ታላቅ ወንድሙ ነው። ታላቁ የሁሉ ታላቅ የኛ ግሩፕ ደግሞ ጸሎት ራስ ተሰጥቶ ወንድሜ ስለሚመጣ ጌታን ወደ ጌታ እንዲመጣ ምክንያቱም ወላጆቻቸው ክርስቲያኖች ነበሩ። ወደ ጌታ እንዲመጣ ጸልዩ ተብሎ እኛ ጸልዩ ያን ቀን ጌታን ተቀበለ። ከዛ በኋላ ነው ሊሊን ያገባው። እኛ ጋር ነው እኮ ያወቃል። እኛ ግሩፕ ውስጥ ነው ያወቃል። ወይ አይደለም ምን መሰለሽ ያው ሊሊና እሱ ደግሞ ተገናኙ ማስታወሰው ነው። ሊሊና አንተ ነህ ዘምር ነበረ አዲስ ስቴዲየም መሰረተ ክርስቶስ ቤተክርስቲያን አካባቢ ያለች ምስራቅ መሰረተ ክርስቶስ እዛ ላይ በተደረገ ኮንፈረንስ ተደርጎ ሊሊ ትዘምራለች። ይዘውት ሄደዋል። ከዛ በፊት በቤት ውስጥ በነበረ ፕሬየር ሌላ ተጨማሪ የገጠሙ ነገር አለ። እሱን አንተ ነህ ነው መጠየቅ። ከዛ በኋላ እዛ መጥቶ የሰማ አሁን ክርስቲያኑ ጌታን ተቀብሏል። በዛች በነዛ ጊዜያቶች ውስጥ ማለት በጣም ድምጿን ወዷል። እንደ ፕሮግራም አለቀ ሄደ። በልቡ እሷን ወዶ ነው ሄደው። አሜሪካን ሀገር ሲሄድ እንደ ድሮ የናይት ክለብ ውስጥ ሙዚቃ ምናምን ተጫዋች ይጫወታል። የተማረ ልጅ ነው ግን ያን ማድረግ አይችልም አቃተው። ከዛ ፓስተር ባደግ ነበር ፓስተሩና በቃ እንዲያገባ ደጋግሞ ጸልያለሁ መክረዋል። በልቤ ሞዳት ልጅ ነው ባገኛት አለ ባደግ ፓስተር ባደግ አዲስ አበባ ደወለ። ለሃኒ ተደወለ። ሃኒ ሊሊን ፈለገች። ኦኬ አንቺ ጋር ሲደወል ግን ወስደናል እኮ ህብረታቸው ጾም ጸሎት ወስደው እነ ሊሊ ትዝ ይልሻል። አንድ ህብረት ነበረ። አንድ የእንትኖች የጸሎት አብራ የምታመልክ ነው መሰለኝ። እንደውም ትዝ ይልሽ እንደሆነ ልክ ስገባ ነው የእነሱ ህብረት እንትን ስገባ ደመና ውስጥ ግብት አልኩ። ነገርኳቸው። ትዝ ይልሻል። እዛ ነው ወሰድነው። ልክ እንደ ይሄ የእግዚአብሔር የደመና አይነት ነገር ፊል አደረግሽ ስትገቢ? ዝም ብዬ ሄድኩና ወይኔ የእነሱ እኮ ብታይ ደመና አለው እነሱ ጋር ነገርኳቸው። ትዛይሽ እነ ልዩ ጸሎት እኮ ደመና አለ። ደመና ውስጥ ገባሁ። እንዴት ብለሽ ነገርሻት ስለ አንተ?
እና ማን አሚን የነገረቻቸው መሰለኝ ነው እንዴ? ግን እዛ ወስደናል። አኒና እሱ እንዲገናኙ ያደረገችው ማን ነው? ይሌና እሱ ያገና መገናኘት ኮኔክሽን ነው። ኦኬ ግን ፓስተር ባደም ደውሎ ጊታር በጣም ጎበዝ ጊታር ተጫዋች ነው። ባይዘው ሙዚቀኛ ነው። የናይት ክለብ ሙዚቃ ተጫዋች እኔ አላውቅም፣ እሱንም አያውቅም እኮ እዛ እንደሚመጣ ምንም ቀጠሮ የላቸው። እዛ ነው ያገኘው ወንዶ ገነት። ወላጆቹ ተቃላማኞች ናቸው። መስፍኔ ጠይቆች ናቸው። እናት አባቶቻቸው መስፍኔ እየተመላለሰ እኛ ጋር እኮ ነው የተማረው እኮ ከአዲስ አበባ እየመጣ ደህንነት ተማረ። ከዛ በኋላ ሰኒ የኔ ጽኛት መስለው ነበር። ከሰኒ ጋር ቅድም የነበረችው የመስፍኔ ባለቤት ተጠራጥረዋል። ገብቶሻል? ወዷታል እንግዲህ መሰለኝና ሰኒ የኔ ጽኛ መስለዋል። እንግዲህ አለቃ ስለሆነች የግሩፕ ሊደር ነች። ቀስ ብሎ ጮኛህን በጣም ትንች ምናምን ታስተምራለች ምናምን ይለኛል። እንዴ ማንች ደግሞ ጮኛ ያለኝ ማለት በኋላ ሲያሳየኝ ሰናይት አራኔ ጮኛ አይደለችም አለ። እኔ በጣም ወጃታለሁ። ያው መንገዱ ያው ተዋወቁ፣ ተጋቡ፣ ልጃችንን ሰጠን። ሰኒ ደግሞ ያኔ ዋና የጊልጌላ እና የማርቆስ እናት ቤት የሁለቱም ስትሮንገስት እንትን የነበረው ያሰርክል እሷን በቃ መሪ ሾሶ ፓወርፉል። ግን ከሁሉ ያ ሁሌ በጣም ደስ የሚል የነበረው የሚደረገው የፋሚሊ ህብረት እና አላማው ደግሞ በጣም ቆንጆ ነበር እኮ። ቸርች ውስጥ ሰው መጠየቅ አይችልም። ይሄ ግን ማንም ዶክትሪን ያልገባው ሰው ቢሆን በነፃነት እንዲናገር እንድንጸልይ ነው ብላችሁ ነው ያሳሳይ ነበረ። እኔ ሁለታችን ነው የምንመልሰው። የሱ ባለቤት መባ ነች አይደል? የመባ አንዳንዴ እነ ቤቴልሄም የኬክ ቤቷ ሆስቴሷ ቤቴልሄም ታገኛታለህ። ዶክተር ማን ነው የሆነ ሜዲካል ዶክተር ማን ነበረ? ከነ ባለቤቱ ይመጣል። መስፍን ያውቃቸዋል። ስነግረው ወዲያው ፒክ ያደርጋል። ከነ ባለቤቱ አብሮ ይመካፈላል የሆነ ሜዲካል ዶክተር። በኋላ ደግሞ አንድ የሙሉ ወንጌል አገልጋይ አሁን ወደ ጌታ ሄዷል። የሱ ሚስት እሱ ጋር ተረከቡ ያለው ማን ነው? መንግስት። እኛ ሙሉ ወንጌል መንግስት። እሺ ደርጎ ወርሷቸው የደህንነት ቢሮ ነበረ፣ የመሳሪያ መፍቀጃ ምናምን ነበር። አሁን ቀጠና 2 ማለት ነው። ሲፈቀድ በቃ ሰው ኤክሳይትመንት ይስከፋ ያለው ሰው ገንዘብ ይሰጣል። ምን ስንት ብር ልሰጥ ለምን አባታችን ምስተመ ጨረታው ይሸጥና ቢልዲንግ ይሰራል። ዋና መኪና ነበረች አንድ ደግሞ ትንሽ ደግሞ ነበረች እንዳትሰን ከዛ ሬኖዋል ሰጠን። ግን ጌታ በአመቱ ቤም ማን ነው ማርሴዲስ ይሄን ማርሴዲስ የዛሬ 45 አመት የዛሬ 45 አመት የያዝከው መኪና ነው እስካሁን የምትነዳው? ጋሽ እንደ አዲስ እኮ በጣም ነው የሚያምረው። አዎ በደርግ ጊዜ ነው። ከዛ የገዛው $10,000 ያን ጊዜ አሁን በጣም ብዙ ነው። ከዛ ደግሞ ቀረጥ 10,000 ብር ነው። ደግ ጊዜ 10,000 ብዙ ነው። በዛ ብዙ እኮ ነው ጋሽ ቢኒያ። ከዛ በኋላ እሱን እየነዳው ደግሞ እግዚአብሔር ሌላ BMW ደግሞ አሜሪካ ነው እንደዚህ ያለው ፍለጋ እንደው ጌታ እንደው ምን አለ BMW መሰለኝ ያልገባውበት እንትን የለም ዲለር 20,000 15,000 18,000 ነው ታላላቅ የሆነ ግድ የለም። ወደ ቤቴ ስመጣ ጋዝ ስቴሽን ላይ ፎር ሴል
እውነቱን ነው ጠጋብዬ 8000 ምናምን ለካ ሰውየው ወደ ኢራቅ ይሄድ ነበረ ለወታደር ከዛ ስልኩን ወሰድኩ በቃ ምን አለፋ ማለት ተለፈር ማለት ለአቄን እንደዚህ መጥረግ ጀመርኩ ከዛ ስንት ነው ለዋለሁ 8000 ነው እኔም ደግሞ ትንሽ ገንዘብ ያረኩና I don't know how much I have in my pocket. Oh shit! You have money in your pocket? Money? Sorry, I have only 6,000. You want to take my car with 6,000? No way! Get out of here! Is it Katiche? Hey, come over! Come over! Hey, Nick! Hey! በራይቶ እነሱ ታክሲ የለበት ቼክ አልሰጠው ከዛ እሷን በ6000 ብር ይዘመጣው እዚህ ስንት ነው 11000 ብር ነው 12000 ብር እግዚአብሔር ሲሰጥ ከዛ ደግሞ አላሙዲን ጨመረለት የሱን ይተላል እግዚአብሔር ይመስገን ስራዬን ሰራሁበት ዋናው ሰው ይሁን እግዚአብሔር ግን አይ ምን መሰለ የዛን ጊዜ ነትና በብልጥነት ያለ ነገር ነው ምን ትመክሩናላችሁ ይላል ምኖቹን ስናይ ያስደነግጡሃል ይቀማሉ መኪና ምን ያልሆኑ ነገር የለም ገና ያንግ ሆነው ቸርች ካልጀመርኩ ይላል እንዲህ ዝም ብሎ ሰው የቸርች አይጀምርም እግዚአብሔርን ጠይቅ ቤተክርስቲያን ጠይቅ ይሄ ነው የሙሉ ወንጌል ትልቁ ኳሊቲ ሊቭ አሎን ዳት ለማሬጅ እንኳን ምን ያህል እንደሚያስተምሩ ቀላል ነገር ነው እንደ ፖሊስ ጣቢያ ይሻላል ማከላዊ አይደለም ተመረመርንበት እንትና በጣም ዓለማዊ ስለነበረ ዓለማዊ ብቻ አይደለም ዓለማዊ ሰይጣን ሁሉ ሰው ነው የሚፈራው በጣም ማንም ሰው አምነው እና እኔ እኮ እንትን ስለኔ ንገሪው አለኝ ሰርግ ሄደን እኮ ለዚህ አልነግረው አዎ አታውቅም እና ዙፋንን ታውቃታለህ እሷ ናት ወስዳ እንዲመሰከርልኝ አለ እኔ እዛ ብዙ ጆክ ስለመንግስቱ ኃይለማርያም አወራ ነበር ያችን አርግ መሃል ቁጭ ቆሞ ሰርግ ነው መሃል ቆሞ አብሎ ሰው ሁሉ ይስቃል ከዛ ሂጂና ስለኔ ንገሪው አለ ለዚህ አልነግርም ይሄ መንግስተ ሰማያት ያበላሻል ይሄ መንግስተ ሰማያት ነው የሚያበላሸው አልኩት አይሆንም ከዙፋን ጋር ነበር ዙፋን አጣርታ አልነገርኳትም በጣም ስለምትወደው ዙፋን በኋላ አስጨነቀኝ ጌታ አስጨነቀኝ ከዛ እንደማይድን ጌታም እንዳይቀበል እኔም ጌታ እንዲተወይ ንገሪው ምናምን የሚለኝ ከዛ ሄድኩና አንተ ይሄ ኑሮ ነው ብለህ ነው የምትኖረው ያልኩት በዛ ነው ጌታን ያገኘው ህይወትን ለጌታ ሰጣት ተገላገለ ይሄ ነው ወስጂ ያለን ደሳና እኔ አይመስልም ወይስ ሲጃራዬን ይዣለሁ መጠጤን ይዣለሁ ምን እንደሆነ ግን አላውቅም በእግዚአብሔር ስም ከዛሬ ጀምሮ አላውቅም አለ ፈቃደ ማንድነው አረጋው አቢጃን ኮፊ ፕሬዝዳንት እሱ ነው የመጨረሻ ሲጃራዬን ወሰደው ሳቁ ሲጃራ አምጣ ብትለኝ እንደማልሰጥ ወቅ ፈቃደ ማንደፍሮ ደግሞ የቱሪዝም ያስኪያጅ ይሄንን አልጠጣም ስል እሱ ተቀበለ በስካር መንፈስ ነው ኮምትናገር ከልቡ ነው መሰለኝ አይደል ግን በሱ ነው የመጣው ሰው ኦሬዲ ተጠቅቷል ለሊቱን በሙሉ ሲጠጣው ቀን ገንዳ ውስጥ ሆኜ ፓርተር ቆርታኛለች ውስኪ ከመኪና ውስጥ ለአራስ ጥሪ ይዤው የሚሄደው ውስኪ ቁጭ ብዬ ከታች አቀዘቅዘኛል እኔ ከላይ ሞት ፓርተር ከሞላው በኋላ ነው ወደ ሰርግም ሄጄ ደግሞ ለቦዩ 5 ብር ስትሰጠው
ትሬውን ይዞ እዛው እንትን ላይ አንተ በአንድ ብርጭቆ 3-4ቱን አድርገህ በናፕኪን ከቱቦ ውስጥ ያወጣሽ ያልከኝ ማለት ነው። ከዛ እሱ በዛችው እኔ እንዳይድን ነው እንዳይድን ማለት በቃ በጣም መንግስተ ሰማያትን እንደሚያበላሽ እንዳይገባ የዮናስ አይነት ማለት ይሄ እውነት እኔ መንግስተ ሰማያት ይሄ ሊገባ አይችልም በቃ እንትን አረው እንዴት አሁን ይሄ መንግስተ ሰማያት ይገባል ከዛ ከመንግስተ ሰማያትም አልፎ አንቺ ህይወት ውስጥም ገባ ዋናው የሙሉ ወንጌል ዋናው ሆነ እንጂ ሙሉ ወንጌል አሰባሳቢ ለሙሉ ወንጌል ዋናው ህንጻው እንዲሰራ ፈንድሬዝ ለማድረግ የሀገሩ ከንቲባ እኮ ነው እሱን ማያቅ ሰው አሁን አዲሱ ብትል ናዝሬት ውስጥ ሁሉ ሰው ሳር ቅጠሉ ነው የሚያውቀው ያስቢኒያም አዲስ አበባ እሱን ማያቅ ሰው እንትን ነው የተባለው ሰይጣን ታስሮ መሰረተ ክርስቶስ ገባ ተብሎ ነው ተነገረው መጀመሪያ መሰረተ ክርስቶስ ነው እንደገና እንትና ዘፋናት እኮ የሰደችው ነው ማናት ሙሉ ቀን ሰላማዊት ሪዳ ዘፋን አይደለችም እንዴ እነሱ ሲያልፉ ያውኛል መኪና ውስጥ ተኝቶ 2 ቀን ሲጋራ መጨስ መጠጥ አልጠጣም እንቅልፍና ምግብ ጠዋት እኮ ተነስቼ መለኮስ ነው ጠዋት ቶሎ ብለህ ካላደረክ ይሄ እንደዚህ ይላል ሶ 2 ቀን 3ኛ ቀን ላይ እነሱ መኪና ውስጥ ሪላክስ አድርጌ ይመጡና ሃሌሉያ ምናምን ጌታን አለ የት ነው ያገኘው አላውቅም ምን እንደሆነ ጌታን ያገኛሉ አዎ መተው ያወሩ ምንድነው የት ነው ያገኘው በኋላ ለምን ቸርች አንሄድም ሮብ ቀን መሰረተ ክርስቶስ እንሄዳሉ ኦኬ ከነሱ ጋር ተነሳው ነው እዛ ሲሄድ ሰላማዊት ቦዲ ሪዳኑ መሰለኝ ቦዲ በኩል እንዲዘው በቃ ወንበዴው ሄሎ በቃ እንደሚባል ከዛ ያሉት ሁሉ ያቁኛል ያላቃቸው ደግሞ ተሰድባቸው ነው በዛ ሲያልፉ ቁጭ ብዬ ያጫስኩ እየተጠው እናንተ ሌቦች መብራት እያጠፋችሁ ደግሞ አንድ አይነት ናቸው ሁሉ ሻሽ እዚህ ጋር እንደዚህ ያሰራል መብራት ልክ ደቤቴ ቄሶች እና መብራት እዛ እያጠፋችሁ ታረጉትን እናውቃለን ምናምን ያው በቃ ኮንዴማ ጭራሽ መንገዳቸውን ለወጡ በኔ በኩል አለ ኦሎምፒያ መሰረተ ክርስቶስ ማለት ነው ፓስተር ዳንኤል የሚያገለግልበት ኦሎምፒያ ግን ከዛ ጀምረው ተበታትነው ነው አየህ በግሩፕ አይሄድ ስደትም እየጀመረ ስለነበረ ከዛ ተበታትነው አልፏል እዛ ቸርች ገባን ሲሰብክ የኔን ህይወት ነው ዳንኤል ውሎ ነው የነበሩት እንደሚያመጡ ወይም በቃ በቃ እንደ ሌባ እንደዚህ ብዬ ቁጭ አልኩኝ ከዛ ጌታ መቀበል ይችላል ነው ሊጸልይላችሁ እንደው አልገባኝም ግን ብድግ ሰይጣን በዚህ አረረ ሰው ምን ይላል ተቀመጥ በዚህ ውጣ በዚህ ከዛ ዝም ብዬ ቆምኩኝ እግዚአብሔር ጸሎት እዛ ጋር ሆኖ የጸለየ መዝሙር ሲያዘምር አጋንንት ዋይ ኧረ እግዚአብሔር ሆይ የዛሬን አውጣኝ ጠንቋይ ሆኜ ሰርቻለሁ ያቺ ደግሞ እንደገና ልታስጮኸኝ ሆነ እንደው የዛሬን አውጣኝ ሁለተኛ ጊዜ ካልመጣም ጠንቋይ ሆነ ምንድነው ጠንቋይ ሆኜ አንድ ጓደኛ ነበረች ሮዛ ትባላለች የሮዝ ቡቲክ ባለቤት እና ጓደኞቿ እዛ እሷ ቡቲክ ውስጥ ቁጭ ብለው ይውላሉ እና ሁሉም ፈቶች ናቸው እና የባልና የሚስት ችግር ፍርድ ቤት ሁሉ ይሄዳሉ ምን አሉና አሁን ሮዛ ትነግረኛለች ያንዱ የሁለቱን ከሁለት በላይ መያዛችን ስማቸው ኖ ችግራቸው
አስቀድመው ከዛ በኋላ ይሄ የሚለወጥበት ልብስ የሚለወጥበት እንትነሽ እንደመጋረጃ ተደረገበት ባክስቴጅ ማለት እዛ ውስጥ ይቀመጡና እነሱ ነው እጠራለሁ። እዛ ስጠራ እስጢፋኖስ ፍለፊት ነው ቡቲክ እዛች አንድ ሰንደል አስቀምጡና ነው እላቸዋለሁ። አንድ ሰንደል እስጢፋኖስ ጋር ሄደው ያስቀምጡና ይመጣሉ። አሁን እጃቸውን ይዝና አልሃይ መላሃይ ሸር ገስፊን ያሚያውኑን የቀድሞ ልሳን አልነገረም ማለት እሱ ቢሮ ጎን እና ለአንጎበር ፍርፍር ምናምን ተይዞልን ነው የሚመጣው። እሱ ነው እንግዲህ እዛ ቁጭ ብላ ይሄን ተነኩላለሁ። በቃ እነሱ እውነት ይመስላል። እሷ ትነግረኛለች አሮዛ እሷ ለእሷ ያወሩላታል የባልየውንም ችግር የእነሱንም ችግር። ባክስቴጅ there is an interviewer ለምንድን ነው እንደሱ የምታደርጉት? በቃ አዋቂ እንድባል ነው ወይስ የእነሱ ከእነሱ ጭንቀትን ምን ይወጣል ትንሽ እውነት እንዲወጡ ነው? በቃ ያለውን ነገር ነግራቸውና እነሱ ሪሊፍ እንዲያገኙ እኮ ሪሊፍ ግን የባላቸውንም የት እንደሚሄድ ነግራለሁ። በዚህ መንገድ ቢፈታ ይመስላል እነሱ ምን እንደሚያደርጉ ነግራለሁ። በቃ ተቋውቹ የሚሰሩትን እኮ ነው። በቃ እኔ how do I know ግን ያቺ ሮዛ ናት። ታስከፍል ነበር ያስከፍልኩ ነው በነፃ ነው። ይሄና ፍርፍር አገልግል ተሰርቶ ይመጣል። አይ ቢኒ ያደገ ሰው ይመስላል። ተጠነቁ ነበር ለመጣት እና እነሱ እንዳስጮፈ ለዚህ ነው የፈራሁት። ግን እኔ ተቃጠለች። ምን አልጮኩም እንቻላችሁ እና አዲስ እየተመለሰልን ሽሎሞ ማለት ሰለሞን በጣም ብዙ ነገር አውራው ማለቱ ነው። በነገር አልገባም። በቅኔ ነው ስለሱም ማውራው ያለ ነው። ናዝሬት አማኑኤል ህብረት ቤተክርስቲያን ባሳለፍናቸው ዓመታት ለእግዚአብሔር ቤት ሥራ ላለ ትጋትና መሰጠት እግዚአብሔር ዋጋህን ይክፈል በማለት እንደ አጥቢያ ባይመጥንም ይህ ዕውቅና እንዲሰጥህ የመሪዎች ጉባኤ በመወሰኑ ዛሬ የካቲት 29 35ኛ ዓመታችንን በምናከብርበት ቀን የቤተክርስቲያናችን ክብረ በዓል በሚከበርበት ወቅት ይህን ዕውቅና በታላቅ አክብሮትና ወንድማዊ ፍቅር ታበረክትልናለች። እግዚአብሔር አምላክ የተባረከ ይሁን። ቀጥሎ እንደዚሁ መጋቢ ዶክተር አስቴር የዕለቱን አሁን እንደዚሁ ያበረክትለት የሚገባውን ሰው ትጋብዝልናለች። እግዚአብሔር ይመስገን። ይህንን ዕውቅና የሚሰጥልን የኢትዮጵያ አማኑኤል ህብረት ቤተክርስቲያን ምክትል ፕሬዚዳንት መጋቤ ጌታሁን አበበን በአክብሮት ወደ መድረክ ሸኝልኝ።
በአክብሮት ወደ መድረክ ሸኙልን። ጥቂት ለሰላምታ አውቄ ነው ቅድም ስለሚያንተ እግዚአብሔር ስሙ የተባረከ ይሁን። ደስ ይላል። ይገባሃል 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 እግዚአብሔር ብቻ ወና አስፈሪ የሌለህ አቻ ተወዳዳሪ ተወዳዳሪ በሕዝብ መንግሥት ባለቤት አወቀ እንዲያሰማኝ ከሁሉ ለቀሎ ከሁሉ ከእጅ ጫፍ እስከ ጫፍ ይሰበሰብበት የሰማይ ሰራዊት እልጊዜ አላፈት ሁሉም ተሰብስቦ ስላንተ ቢያወራ ይገልጽ ቢሞክር በተራ በተራ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ አንተ ከበርክበት ከፍ ከፍ ያልክበት የላቀ ዙፋን አንተ የደረሰበት ወልድ የተረከኸው ስለ ማንነቱ ጽድቅ ነው ዙፋን የራዳ በዛት ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ አንተን ፈልጌ ውስጤን ናፍቆ ፍቅር ገባብኝ ከልቤ ዘልቆ ይኸው ሽብሸባ ለስምህ ጉዳይ የነፍስ እልልታ ይህ ወገናይ እኔ ሳለኝ እልልታ እኔ ሳለኝ እልልታ እኔ ሳለኝ እልልታ እኔ ሳለኝ የመጨረሻ ጊዜ አንተ ፈልጌ ቅዱስ ነህ አንተ ብለህ አደረጉ ወበስ ብለህ ጠጋ ሲሉ ያንተን ክብር ማየት ስላቸው ወበስ ብለህ ጠጋ ሲሉ ያንተን ክብር ማየት ስላቸው በማንነት ስላየሁ ቅዱስ ነህ አንተ ብለህ አደረጉ በማንነት ስላየሁ ቅዱስ ነህ አንተ ብለው አደረጉ አንዱ ቅዱስ ቅዱስ የሚሉ ዛሬ አይተው ነገ እንዲራቡ አንዱ ለአንዱ ቅዱስ ቅዱስ የሚሉ ዛሬ አይተው ነገ እንዲራቡ አትለመደማተ ሁሌ አዲስ አትለመደማተ ሁሌ አዲስ ሃሌሉያ አንተን ማምለክ የኔ ዓላማ አንተን መዘመር አንተን ማምለክ የኔ ዓላማ አንተን መዘመር አንተን ማምለክ የኔ ዓላማ አንተን መዘመር ዓላማዬ ጌታ ዓላማዬ ጌታ ዓላማዬ ጌታ ዓላማዬ በክብር ላይ ክብር የደረብከው በሞገስ ላይ ሞገስ የደረብከው በክብር ላይ ክብር የደረብከው በሞገስ ላይ ሞገስ ምስጋና አምልኮዬ ዝማሬ ለአንተ ነው ምስጋናዬ አምልኮዬ እልልታዬ በክብር ላይ ክብር የደረብከው በሞገስ ላይ ሞገስ የደረብከው
በክብር ላይ ክብር የደረብከው በሞገስና ስገባ ምስጋናዬ አምልኮዬ እልልታዬ ለአንተ ነው አምልኮዬ እልልታዬ ለአንተ ነው Pastor Casa Hulema.